ወጣቶች በየትኛውም እምነት ላይ ያላችሁ የየትኛውም ሃይማኖት ተከታይ ሆነ መምህር አስተማሪ የሚስማማበት ልዩነት የሌለው መልእክት ተጠንቀቁ። ዓለም ከምንም በላይ ከረሃቡም ከጥማቱም ከተለያዩ ችግሮች በላይ ይሄ ነው የሚያሰጋት። ወንዶች ለእናንተ ልብሶች ናቸው፣ ሴቶች ለእናንተ ልብሶች ናቸው ሲል ተፈጥሯዊ በሆነ መንገድ ምድርን እንድንባዛና ተተኪ እንዲኖር ፈቅዶልን ነበር። በነብዩላህ ሉጥ አለይሂ ሰላም ጊዜ እኛ ሴቶች አያስፈልጉንም ወንዶች ጋር ነው ግንኙነትን የምናደርገው ሲሉ ሉጥ አለይሂ ሰላም አላህ ከልክሏቸዋል። በምድር ላይ ማንም ያልፈጸመውን ስራ አትፈጽሙ ብሎ ሲሏቸው እምቢ አሉ። እንግዲህ የነበረው ክስተት ምን ሆነ? ሉጥ ከዚህ ከተማ ውጡ ተባሉ። ከዛ በኋላ እንደ ድፎ ዳቦ ወደታች አላህ ገለበጣቸውና እሳት አዘነበባቸው። ታሪክ ሆነው ቀሩ። ምን ነበር ወንጀላቸው? ግብረ ሰዶም ወይም ሊዋጥ ነበር። እንደ ሀገር ማንኛው መጥፎ ነገር ሁሉ ያሳስበናል። በዚህ አይነት ሂደት ላይ ያሉ ወንዶችን ስናይ እጅግ በጣም መጀመሪያም ልንቀርባቸው አይገባም፣ ልንጠነቀቅ ይገባል። አላህ Subhanahu Wa Ta'ala ከየትኛው ወንጀል እንድንጠበቅ ሲያዘንም ይሄ ደግሞ ከባድ ወንጀልና ትውልድን የሚያጠፋ አጸያፊ ነገር ነውና ከዚህ ነገር እንራቅ። ወጣቶች ሸይጣን ይሄን እድሜ ይፈልገዋል። አላህም ደግሞ ይሄ ያማረውን እድሜ በመልካም እንድናሳልፍ ይፈልጋል። ከዚህ አይነት ቦታ እንዳንቀር